በሐረማያ ወረዳ በደረሰ የትራፊክ አደጋ 13 ሰዎች ሞቱ። በምስራቅ ሐረርጌ ዞን በሐረማያ ወረዳ ከትናንት በስቲያ ሌሊት በደረሰ የትራፊክ አደጋ 13 ሰዎች ወዲያውኑ ሲሞቱ በ23 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን የዞኑ ፖሊስ መምሪያ አስታውቋል። የዞኑ ፖሊስ መምሪያ የህዝብ ግንኙነት ክፍል ኃላፊ ምክትል ኮማንደር ስዩም ደገፋ ትላንት ለኢትዮጵያ ዜና አገልግሎት እንደገለጹት አደጋው የደረሰው ከመልካ ገመቹ ገጠር ቀበሌ ወደ አወዳይ ከተማ ጫጭኖ ይጓዝ የነበረ ኮድ 3 የሰሌዳ ቁጥር 01181 አይሱዙ የጭነት ተሽከርካሪ በወረዳው ነገያ ቀበሌ ገበሬ ማህበር ልዩ ስሙ ድሬ ዲባዳ በሚባል አካባቢ በእግር የሚጓዙ ሰርገኞችና ታዳሚዎችን በመግጨቱ ነው። በአደጋው 13 ሰዎች ወዲያውኑ ሲሞቱ በ23 ሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱን ገልጸው ቀላልና ከባድ የአካል ጉዳት የደረሰባቸው ሴቶች ሲሆኑ በሙሽሮቹ ላይ ግን ምንም አይነት ጉዳት አለመድረሱን አስታውቀዋል። ጉዳት የደረሰባቸው ሰዎች በሐረማያና ሐረር ከተማ ህይወት ፋና ሆስፒታል ሕክምና እየተደረገላቸው መሆኑን ገልጸው ህይወታቸው ያለፈው ሰዎች አስክሬን ቤተሰቦቻቸው መውሰዳቸውን ተናግረዋል። የአደጋው መንስኤ በህገወጥ መንገድ የሚከናወን የሌሊት ጉዞ መሆኑን ጠቁመው ትክክለኛ መንስኤውን ለማወቅ ግን ለጊዜው የተሰወረውን አሽከርካሪ በቁጥጥር ስር ለማዋል ፖሊስ በክትትል ላይ መሆኑን ተናግረዋል። ህብረተሰቡ በተለይ በእግር በሚጓዝበት ወቅት የእግረኛ መንገድን መጠቀም እንዳለበትና አሽከርካሪዎች በሚጓዙበት መንገድ ላይ ጉዞ ማድረግ እንደሌለበት ገልጸዋል። በዞኑ በአንድ ሳምንት ብቻ በደረሰ 2 የትራፊክ አደጋ የ20 ሰዎች ህይወት ሲያልፍ በ44 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን ምክትል ኮማንደር ስዩም ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።